የማንም ልቅምቅም የሰው ልክ አያውቅም። በጣም ተጨማለቁ፣ በጣም አበዙት። የእውነቴን ነው የምላችሁ። በጣም የወረደ ነገር። ለተመልካች ክብር የላቸው፣ ለራሳቸው ክብር የላቸው። በቃ በማንነታቸው በሰውነታቸው ራሱ ኮንፊደንስ የሌላቸው፣ በሰው ህይወት ላይ የሚበጠብጡ፣ የሰውን ህይወት የሚረብሹ ናቸውና ለነገሩ ለዚህ ደረጃ ለዚህ መድረስ የእውነቴን ነው እኛም እንድንናቅ የማንንም ልቅምቅም እያመጡ ማለት ነው። የሆነ እነዚህ ጎዳና ተዳዳሪ ናቸው የሚመስሉኝ። ይቅርታ አድርጉልኝና ሶሲና ዳኒ ማለት ነው። በጣም በቃ የወረደ ነገር ነው። ሶሲን የምትደግፉ የምታበረታቱ ሰዎች አላችሁ። በዚህ ሰዓት በተለይ ደግሞ ባለባበሷ ቆንጅዬ ነች፣ አነጋገርሽ፣ ኮንፊደንስሽ ምናምን እያላችሁ የልብ እየሰጣችኋት ነው። ሁሉ ነገሯ አርቲፊሻል ነው። አንድ ነገር ልንገራችሁ ማለት ነው። ሀይሚን ማየት መመልከት ትችላላችሁ። ከምንም ነገር የጸዳ አለባበሷ፣ ውበቷን እዩት እስኪ እንዴት እንደ ፀሐይ እንደምታበራ እንደ ጨረቃ እንደምትደምቅ እዩት። እቺ ምንቅርቅርቅርቅር እያለች የበረንዳ ልጅ የምሬን ነው። እኔ ስድብ መሳደብና አልወድምና ለተመልካች ራሱ ክብር የላትም። አንዳንዴ እኔ ልክ ነኝ ብሎ የሚያስብ ሰው እስከ መጨረሻው ማለት ነው አወዳደቁ እየከፋ ነው የሚሆነው። በቃ እኔ ልክ ነኝ፣ እኔ ትክክል ነኝ፣ እኔ ቆንጆ ነኝ፣ እኔ እንዲላለሁ ምናምን ብሎ ራሱን የሚክብ ሰው በቃ ራሱን የሆነ የሚያስጠላ ነው። የእውነት ሶሲ በቃ ራሷን እንዴት እንደምትሰቅለው ማለት ነው። ይኸውልሽ ሄደሽ ማለት ነው ምንም የትም አትደርሽም። ይኸውልሽ እንጣጥ ብለሽ ማለት ነው የትም አትደርሽም። ንቀቷ ለተመልካች ራሱ ክብር የላትም። እች ልጅ ሰው ናት አይደል? ስጋ ለበስ ናት። ሁሌም ትክክል ልትሆን አትችልም። የሆነ ሰዓት ላይ ተሳስቻለሁ ብላ ማሰብ አለባት። ይሄንን ነገር እያደረገች በሚዋደዱ ፍቅረኛ ማቾች ገብታ ነገር ከዚህ ከዛ እያባዳች መጣ የሚያስጠላ ነገር እያደረገች በዚህ ልክ ስትኩራራ፣ በዚህ ልክ ስትመናቀር፣ አንድ ሁለት ሶስት እንግሊዘኛ ታውቃለች ትችላለች መሰለኝ። ያችን ነገር እያቆለማመጠች እያቆለጳጳሰች እንግዲህ ሀይሚ ላይም ተመልካች ላይም እየተላላጠች ነው የምትገኘውና ይሄ ለዚህ ያደረሱን ለዚህ ያበቁን እንዲህ እርር እንድንል በቃ በሀይናችን በፕሌናችን እንዲመጡ ያደረጉት ሀይሚና ብሩክ ናቸው። እነሱ ናቸው እያስጠቁን የሚገኙት፣ እነሱ ናቸው እያዋረዱን የሚገኙት፣ እነሱ ናቸው እያስናቁን የሚገኙት። ከሌላ ከማንም ራስ ላይ ምንም የምሰቀለው ነገር የለም። ማንንም የምሳደብበት ነገር የለም። እነዚህ ልጆች በቃ የማንንም እኔ የሀይሚና የብሩክ የአብርሽና የሩታ ህይወት በጣም ያሳዝነኛል። ሚዲያ ላይ አስቡት፣ እነሱ ናቸው ቀድሞ የመጡት። የማንም ልቅምቅም እየመጣ በየጊዜው ፌመስ እየሆነ ይሄዳል፣ በእነሱ ላይ እየተጠቀመ ይሄዳል። የሚያስጠላ ነገር እየተፈጠረ ነው ያለው እንደምታዩት ማለት ነውና እነሱ ደግሞ አልረዱንም፣ አላገዙንም። ትንሽ እንኳን ቅንጣት ታክል ለኛ እያሰቡልን አይደለም። ሀይሚም ዛሬ በጣም ከባድ ጥፋት ነው ያጠፋችው። በእርግጥ ለሶሲ ልኳን ነው የነገረቻት። አምሮባት ነው የመጣች። በተረጋጋ ሁኔታ ነው እያወራቻት የነበረው። እሷ ቅልቅል ትላለች። እሷ ረጋ ብላ በቃ አላደለ የሆነ መናገር ያለባትን ነገር እስከ ጥግ ድረስ ተናግራለች። ግን ሀይሚን ዛሬም ነገ የነገውን ፈጣሪ ያውቃል። ግን ሀይሚ እየተናገረች ያለችውን ነገር 100% አልደግፋትም። የምቃወምባት ቦታ አለ፣ የምቃወምበት ሀሳብ አለ። በነገራችን ላይ ቪዲዮ ሳታዩ የምትሳደቡ ሰዎች አላችሁ፣ እስከ መጨረሻው ሳታዩ። እንደው ትናንትናውን እስኪ ስለነ ሀይሚና ብሩክ የሰራውት ቪዲዮ ምን አይነት ክፋት ኑሮበት ነው? ዳንና ሶሲ ከሀይሚና ከብሩክ ህይወት ውጡላቸው። ሀይሚና ብሩክ ደግሞ የእነሱን ወሬ አትስሙ። በጭራሽ ከእነሱ ጋር መገናኘት የለባችሁም። በተለይ ብሩክን ነበር ስመክረው የነበረው። ብሩክ ራስን ጠብቅ፣ ተው፣ ይሄ ልጅ ተሳስቶ ሊያሳስትህ ነው። ሀይሚ ደግሞ እሱን ደግፊው፣ እሱ ነው ያሳደገሽ፣ ከእሱ ጋር ሆነሽ ነው የሚያምርብሽ። ብዙ መንገዶችን መጠሻል። ይሄን ዛሬ ነው የምታውቂው። ምንም የሚሰራልሽ ነገር የለም። እሱ መርጠሹ ብትሄጅ እንኳን መንገድ ላይ ጥሎሽ ነው የሚሄድ። የሚጠቅምሽ የሚረባሽ ሰው ብሩክ ነው፣ እሱ ነው። በቃ ከእሱ ጋር ስትሆኝ ነው የሚያምርብሽ ብዬ ሀሳብ ስሰጥ አንቺ ባለጌ፣ አንቺ ውሻ፣ አንቺ እንዲህ እያላችሁ በኮሜንት በጣም ስትሰድቡኝ ስታበጣጥሉኝ ነበር። እግዚአብሔርን እኔ ማለት ነው በጣም እየታገስኳችሁ ነው። ብሎክ አድርጌ ማስወጣት እችላለሁ። ምን ክፋት ተናግሬ ነው? አንዳንዴ እኮ ልሳሳት እኮ እችላለሁ። ሰው ነኝ አይደል? ስጋ ለባሽ ነኝ። ምንም ፍጹም አይደለም ወይ ፈጣሪ አይደለም። የሆነ ነገር ልሳሳት እችላለሁ። ግን ደግሞ በዚህ ልክ እኔ እንጃ። ትናንትና በሰራሁት ቪዲዮ ላይ በጣም የወረደ ስድብ ስትሳደቡ ነበራችሁ። ለአንዳንዶቻችሁ መልስ እስከ ጥግ ድረስ መልሼላችኋለሁ። ለአንዳንዶቻችሁ ደግሞ እስኪ መጀመሪያ ይረጋጉ፣ ወደ ራሳቸው ይመለሱ። ገና ታምብኔሉን አይተው ነው ወይ ደግሞ መግቢያውን አይተው ነው ብዬ ጸጥ ብዬ አልፌያለሁ። ከዚህ በኋላ ግን አልታገሳችሁም። ብሎክ እያረኩኝ ጥርግ አድርጌ አስወጣችኋለሁ ከቤቴ። ምንም አሰሩልኝም። ምክንያቱም እኔ የምፈልገው እስከ መጨረሻው ቪዲዮን አይቶ ተከታትሎ የተናገርኩትን ንግግር ቃል በቃል ሰምቶ ሀሳብ አስተያየት የሚሰጠኝ ሰው። ያኔ ተሳስቼ ከሆነ ይቅርታ ብዬ ቪዲዮ ሰራለሁ። ከዛ ውጭ ግን እየመጣችሁ ኘኘኘ ምናምን ብትሉ አልሰማችሁም። የራሳችሁ ጉዳይ፣ ባናታችሁ መተከል ትችላላችሁ። በቃ ስሜታዊ ሆኛለሁ። በጣም ነው የተናደድኩት። እንዴ ሳጠፋ እኮ ብዙ ጊዜ ይቅርታ ጠይቄያለሁ። ተሳስቼ ያወራሁት ነገር ካለ ይቅር በሉኝ ብዬ በሁለተኛው ቀን እመጣለሁ። አሁን ላይ ግን በጣም አበዛችሁት። አልሰማችሁም።
አሁንም ሀይሚን እቃወማታለሁ። ሀይሚ አሁንም ለብሩክ መደገፍ አለባት። ሀይሚ አሁንም ዳኒ ስር ማለት የለባትም። ሀይሚ አሁንም ሶሲን ማግኘት የለባትም በጭራሽ ማለት ነው። ይኸውላችሁ ብሩክም ሀይሚም ከሶሲና ከዳኒ ህይወት ውልቅ ብሎ መውጣት አለባቸው በአጭሩ ማለት ነው። ሀይሚ ይኸውልሽ ሶሲ ፊትም ዳኒ ፊትም ስለ ብሩክ መጥፎ ነገር ማውራት የለብሽም። ምንድነው እያልሽ የምትገኙ? እኔ ከብሩክ ህይወት ወጥቻለሁ፣ አንቺ ደግሞ ከዳኒ ህይወት ውጭ አይነት ነገር ነው እያልሻት የምትገኙ። ይሄ ነገር አይጠቅምሽም። ብሩክን ደግፊ። ምንም ነገር የሚሆን ምንም በእርግጥ አንድ ሶሲ የተናገረችው ንግግር አለ። ብሩክ አብሮሽ የነበረ ሰው ነው። ብሩክ ብዙ ጊዜ ብዙ ነገር ያሳለፋችሁ ጓደኛሽ ነው። ዳኒ ግን ዛሬ የምታውቂው ሰው ነው። ለእኔ ያልሆነ ለአንቺ ሊሆንሽ አይችልም ብላ የተናገረችው ንግግር ትክክል ነው። በእርግጥ ከዳኒ ምንም ፈልጋ አትሄድም ሀይሚ። 100% የምነግራችሁ ነገር ከብሩክ ዳኒን በምንም ታምር ልታስበልጡ አትችልም። ግን አሁን ሶሲ በምትናገረው ንግግር አላደለ በቃ የሆነ ቀንታ ሀይሚ ወደ እሱ ሄደች ብላ ቀንታ ተናዳ ተበሳጭታ በልህ ወደ ዳኒ እንድትመጣ እያደረገች ነው የምትገኘው። እንግዲህ ሀይሚ ሌላ ዋጋ እየከፈለች ነው። የሆነ ቪዲዮ አለ ተብሏል፣ የተያዘባት ቪዲዮ እንዳለ ሰምቻለሁ። ግን ይሄ ቪዲዮ ምን አይነት እንደሆነ ምን እንደሆነ 100% እርግጠኛ ስላልሆንኩኝ ነው ስለ ሀይሚ የማላወራው። አንድ ነገር ልንገራችሁ፣ አሁን ላይ ሀይሚ ለብሩክ ብቻ ሳይሆን ለሶሲና ለዳኒ ፍቅር መዳን መስዋዕትነት እየከፈለች ነው። አስቡት እንግዲህ ሁለታቸው አንድ እንዲሆኑ ብላ ልክ የዛሬውን በቃ ምንም የለንም ነገ ደግሞ ምን ይታወቃል አብረን ልንሆን እንችላለን አይነት ነገር ነው እያለች ያለችው። ስለ ዳኒ እያወራች ማለት ነው። ከብሩክ ህይወት እንደወጣች አድርጋ ነው እየተናገረች የምትገኘው። ግን ይሄ አይጠቅምሽም። ይሄ ለብሩክ ይሰብረዋል። አንቺ ሜቢ ዳኒንና ሶሲን አንድ ለማድረግ እየሞከርሽ ሊሆን ይችላል በየዋህነት። ለሰው ዋጋ መክፈል ያው የለመድሽ ነው። ሁሌም ቢሆን አንቺ በቃ ራስሽን ዝቅ አድርገሽ ራስሽ እየተጎዳሽ ለሰው ነው የምትኖሪው ሀይሚ። እግዚአብሔርን እውነት እንደው ፈጣሪ በሚያውቀው ለሰው ነው የምትኖረው። በጣም ሰውን ማስቀየም አትወድም እና ብዙ ዋጋ ከፍላለች። በቃ ለሰው ስትል ለእሷ ብሎ ዋጋ የሚከፍል የለም እንጂ እሷ ለብዙ ሰዎች ዋጋ እየከፈለች ነው የምትገኘው። እና ሀይሚዬ ይሄ መስመር ይሄ መንገድ ይሄ ሀሳብሽ ምንም አያስኬድሽም። እዚህ ጋር ማቆም አለብሽ። እነሱ የፈለጉ መሆን አለብህ። እውነታውን ተናግረሻል። እውነታውን ግልጽ ነው። ሁሉ ተመልካች የሚያውቀው ነው። ዳኒ የሚያውቀው ነው። ሶሲ የምታውቀው ነገር ነው። ከተረዳት የሚወዳት ፍቅረኛ ናት ካለ እሷን ማጣት ካልፈለገ የ4 ዓመት ፍቅረኛ ነች ካለ መቀበል ያለበት ወይ ደግሞ መረዳት ያለበት እሱ ነው። ካልሆነ ግን እችን ካላመነ ነገ የሆነ ጥፋት ብታጠፋም ይቅርታ ይላትም። ስለዚህ ምንም አብሮ ቢሆኑ ባይሆኑ የሚመለከትሽ ነገር የለም። አንቺ የበኩልሽን ያስተዋጽኦ እያደረግሽ ነው የምትገኝ። ከህይወታቸው ውጭላቸው በቃ። እና አንቺ አሁን እዚህ ጋር ሶሲን ለማናደድ ሶሲን ለማበሳጨት ወይ ደግሞ ተናዳ በቃ የጣልሽባትን እሷን አልፈልገውም ብላለች። ሶሲ ከዳኒ ጋር መሆን አልፈልግም፣ ትናንትና ራሱ ጓደኛዋ ልታሰርቃት መጣ አልፈልግም ብላለች አይደለ? ስለዚህ አንቺ በቃ ከሱ ጋር ስትሆኝ ስለሱ ስታወሪ ምናምን ነገር በቃ የጣለችውን ስታነሽባት አትወድም። እንደዛ ብላ ተመልሳ ዳኒ ጋር እንድትሄድ ነው እየፈለግሻለሽ ሀይሚዬ። ይሄ መንገድ አያስኬድሽም። ተይው፣ የራስሽን ኑሮ ኑሪ፣ ስለ ራስሽ አስቢ፣ ስለ ራስሽ ኑሪ። በቃ ይህንን ነው ልል የምችለው። በዚሁ አጋጣሚ ሶሲንና ዳኒን አስታርቃለሁ ብለሽ እዚህ ጋር ደግሞ ብሩክን እያስቀየምሽ ነው የምትገኘው። እኔ ከዚህ በኋላ ሀይሚዬ ልነግርሽ የምችለው ነገር የኔ ቆንጆ መሮናል። እኛ በጣም ሰልችቶናል የእናንተን ጭቅጭቅ መስማት፣ በእናንተ ምክንያት መጨነቅ፣ በእናንተ ምክንያት ማልቀስ። እንደው ቲክቶክ ግቡ እስኪ፣ እንደው እግዚአብሔርን በሌላ በትርፍ አካውንታችሁ በማይታወቅ አካውንታችሁ ግቡ እስኪ። ስንት ሴት እንደሚያለቅስ፣ ስንት የማዳም ቅመሞች ስራ ላይ ሆነው ተጨንቀው ተጠበው ስንት ነገር እንደሚያስቡ፣ ስንት ጭንቀት ላይ እንዳሉ እስኪ እዩዋቸው። በፈጣሪ አስቡልን። እኛ መሮናል። በቃ ይሄ ነገር ይቁም። የሀይሚ ልደትም አሁን እየደረሰ ነው። 200K እንኳን ገብታችሁ እኮ እናመሰግናለን እንኳን ያላላችሁ ልጆች እኮ ናችሁ። ለሁለቱ ናችሁ እንኳን ደስታችሁን አልገለጻችሁም። ለእኛ ይገባናል። ይሄ የምንም እንደው አንድ ነገር ልንገራችሁ፣ ይሄ ህዝብ ማለት ነው ከፍ ያደረጋችሁ ለማዳም ቅመሞች ይሄ ያንስባችኋል። እግዚአብሔርን ነው የምላችሁ። በጣም በጣም እየተናቅን ያለ ነው፣ እየተዋረድን እየተሰደብን ያለ ነው። ትንሽ እንኳን ለእኛ ቦታ ስጡን፣ ለእኛ አስቡልን። እዚህ ደረጃ ላይ ያደረስናችሁ ሰዎች ቅድሚያ ስጡን፣ ዋጋ ክፈሉልን። እኛ ለእናንተ ዋጋ እየከፈልላችሁ ነው። እኛ ለእናንተ እየተዋጋንላችሁ ነው። ልክ እኛ ወታደር ነን። የእውነቴ ነው። እኛ ወታደር ሆነን እናንተን ከበን ያለ ነው። የምሬ ነው። ስንት ሰው ነው ሲሰድበን የሚውለው? ስንት ሰው ነው ሲያመናጭቀን የሚውለው? ስንት ሰው ነው ሲያለቅስ የሚውለው? እናንተ ለእኛ አንድ ዋጋ ክፈሉልን እስኪ። በቃ እንደምንም ብላችሁ ተስማምታችሁ አንድ ላይ ኑሩልን። በቃ ናፍቆናል፣ አብሮነታችሁ፣ ያሳቃችሁ፣ ያጨዋታችሁ፣ ያፍቅራችሁ ናፍቆናል። በቃ እና ብሩክም ከዳኒ ፊትም ከሶሲ ፊትም ስለ ሀይሚ መጥፎ ነገር መናገር የለብህም፣ ወይም ደግሞ እንደዚህ አልፈልግ። በእርግጥ ይህን ያህል እኔ ክፉ ቃል አላሰማሁበትም፣ አላየሁበትም። ሀይሚ ግን አሁን በንዴት ሶሲ ስታናድድሽ ያልሆነ ቃል እየተናገርሽ ነው ያለሽው። ይሄ ነገር በጣም ላንቺ አስጊ ነገር ነው። ለብሩክም በጣም እያስከፋው እያስቀየመው ነው። በጣም ነው የሚያሳዝነው። ብሩክ እግዚአብሔርን ነው የምላችሁ ዳኒ እንደማይሆናት አውቆ ማለት ነው አሁን ራሱ እየተከላከለላት ነው።
የእውነቴን ነው። ከሀይሚ ህይወት ራቅ ነው እያለው የሚገኘው። ያ ማለት ምንድን ነው? በቃ እንደማይጠቅማት ያውቃል። የሚጠቅማት ሰው ጋር እንደው ጥላው ብትሄድ ራሱ ምንም አይመስለውም። እሷ ደስተኛ ትሆን ብሎ ነው የሚናገረው። በዚህ ልክ ነው ብሩክ የሚወዳትና ሀይሚዬ ተረጋጊ፣ ወደ ራስሽ ተመለሺ። ድጋሚ ሶሲ ደውላ ላግኝሽ ብትልሽ ምንም አይነት ሰላም ስለማይኖር ማግኘት የለብሽም። ከብሩክ ያለውን ነገር ከካሜራ ጀርባ ቁጭ ብላችሁ አውሩ። ብሩክ ደግሞ አንተ በጣም የምትሸነፍ ሰው ነህ። በነገራችን ላይ በጣም የይቅርታ ሰው ነህ። ልብ ጥሩ ነው፣ ልበ ቀና ነህ እና አበባ ገዝተ ወስደ የምትወደውን ቸኮሌት ገዝተላት፣ አሁን ባይሆን ጾም ነው፣ የምትወደውን ቀዩን አበባያችን የምታምር አበባ ወስደህላት ሰላም አውርዳችሁ ተስማምታችሁ ተግባብታችሁ ዳኒንና ሶሲን ማሳፈር ነው ያለባችሁ። እና ይኸውልህ ብሩክ አንተ ራስን ስታስከብር ሰው ያከብርሃል። ሀይሚም አንቺ ራስን ስታስከብሪ ይኸውልሽ ሶሲ መጣ በዚህ ልክ ልትናቆርሽ፣ በዚህ ልክ ልትላላጥብሽ አትችልም። ጥፍሯ አርቲፊሻል ነው፣ አለባበሷ አርቲፊሻል ነው፣ እንደምታዩት ጸጉሯ አርቲፊሻል ነው። አይኗ ሳይቀር አይኗ ውስጥ የሚቀመጠው ራሱ አርቲፊሻል ነው። እቺ አሻንጉሊት ሮቦት የመሰለች ልጅ ማለት ነው መጣ ከአንቺ ጋር እኩል እያወራች ነው። የእውነቴን ነው። አንቺ ቦታሽን ማወቅ አለብሽ። አንቺ የራስሽን ማንነት ማወቅ አለብሽ። አንቺ በቃ ከወረደ ሰው ጋር መውረድ የለብሽም። አንቺ ከፍ ያለ ደረጃ ነው ያለሽ። ልዩ ሴት ነሽ። በጣም ጥንቅቅ ያለሽ፣ አነጋገርሽ፣ አለባበስሽ፣ ሁሉ ነገርሽ የተቆጠበ ቁጥብ ሴት ነሽ። በቃ ሴት ማለት ሀይሚ ናት እንጂ በየሜዳው እንደዚህ ሂል ጫማ አድርጎ ምናምን ራቁት በመሄድ ወይ ደግሞ ጥፍር በመቀጠል ሂውማን ሄር በማድረግ ወይ ደግሞ አይላሽ በመሰራት አይደለም። ምንም ቆንጆ ነኝ አይደል ምናምናም ነገር ቁንጅናሽ ታጥቦ አይጠጣም። ከፈለግሽ ሜካፕሽን እያጠብሽ አጠጩ፣ ጠጡ ለሁለት፣ አንቺም ዳኒም አያገባንም። ግን ሀይሚዬ ወደ ራስሽ ተመለሽ። የኛ ቆንጆ እንወድሻለን፣ እናከብርሻለን። ብሩክም ወደ ራስህ ተመለስ፣ እንወዳሃለን፣ እናከብርሃለን። በቃ ሶሲንና ዳኒን ማሳፈር አለባችሁ። በቃ ከነሱ ህይወት ውልቅ ብሎ የራሳችሁ ጉዳይ በሉ። እኛ መፍታት ያለብንን ችግር የራሳችን ችግር እንፈታለን። አለቅ እና ሶሲ ደግሞ አንቺ የመጠየቅ መብት የለሽም። ከዳኒ ጋር ምንድን ነው ያላችሁ? ባልሽን እንድሽ ጠይቂ፣ ከፈለግሽ ፍቅረኛሽን እንድሽ ጠይቂ። ሀይሚ እዚህ ምን ይመለከታታል? ምን አገባሽ አንቺ ስለሷ? አንቺ ባሏ ነሽ እንዴ? ብሩክ እንኳን ያንቺን ያህል ይሄን ያህል አልጠየቃትም፣ ስለሚያምናት ስለሚወዳት። አንቺ ዛሬ መጣሽ እንዲህ እየተበጣጠሽ እየተመናቀርሽ እንዲህ አታስንቁን። በቃ ሀይሚና ብሩክ በቃችሁ። በቃ እኛ ሰልችቶናል፣ እኛ ደክሞናል ጭቅጭቅ። ወደ ራሳችሁ ተመለሱ። በእናንተ ምክንያት የሚያለቅስ ህዝብ መዓት ነው ያለው። እባካችሁ እኛ እንዳከበርናችሁ አክብሩን፣ እኛ እንደምንወዳችሁ ውደዱን፣ እኛ እንደምናስብላችሁ አስቡልን፣ እኛ እንደምንጨነቅላችሁ ተጨነቁልን። አንድ ደቂቃ እንኳን ቆም ብላችሁ አስቡ። እኛ እንዲህ ስንጨቃጨቅ፣ እኛ እንዲህ ሰላም ስናጣ፣ እኛ እንዲህ ስንጣላ ተመልካች ምን ይላል? እንደዛ በፍቅር የደገፉንን እንደዛ ከፍ ብለው ይበራሉ ብለው ያሰቡን ይለወጣሉ ይቀየራሉ ብለው የኛ ደስታ የሚያስደስታቸው ሰዎች ምን ይሰማቸዋል ብላችሁ ቆም ብላችሁ ካሰባችሁ ወደ ራሳችሁ ተመልሳችሁ ይቅርታ ማድረግ የማትችሉትን ነገር እንኳን ይቅርታ አድርጋችሁ በፍቅር ቀጥላችሁ እኛንም ማስደስታችሁ እናንተም ደስተኛ ህይወት ትኖራላችሁ። በቃ አሁን ላይ ተመልካችን በእናንተ ደስተኛ እየሆነ አይደለም። በቃ አሁን ዳኒና ሶሲ መፈመሻ ነው ያደረጉን። ለምን እንደዚህ ይሆናል? እኛ እንከበርም ወይ? ይህንን ነው ልል የምችለው። እርግጠኛው የምነግራችሁ ነገር ሀይሚና ብሩክ መቼም አይለያዩም። አብረው ይመጣሉ፣ አብረው እናያቸዋለን። ህይወት ይቀጥላል። ዳኒና ሶሲ ጥርግ ብለው ንቅል ብለው ከስር ነቀል ወጥተው ይሄዳሉ እና ሀይሚ እንግዲህ ዳኒን እንደምትመርጥ እየተናገረች ነው፣ ግን የእውነቷን አይደለም። ሶሲን ለማናደድ ነው። አጠቃላይ ሶሲና ዳኒ አንድ ላይ እንዲሆኑ ስለምትፈልግ ነው። ግን ይሄ ነገር ደግሞ አንቺን ዋጋ ያስከፍልሻል። ብሩክ ይበልጥ እንዲርቅሽ ነው እያደረግሽ የምትገኙ። ልደትሽ እየደረሰ ነው። እባክሽ ተረጋጊ፣ ሰላም ፍጠሩ። ጥሩ የልደት ፕሮግራም የልደት ሰርፕራይዝ እንደምናይ ተስፋ አደርጋለሁ። ሁላችንም ከሀይሚ ከብሩክ ጎን እንቆምላለሁ። በያላችሁበት ሰላማችሁ ይብዛ። ሀሳብ አስተያየታችሁን ኮሜንት ላይ አሳውቁኝ፣ እኔም ኮሜንት አነባለሁ። ከስድብ የጸዳ እባካችሁን ቪዲዮን እስከ መጨረሻ ሳታዩ አትሳደቡ። በእርግጥ ብትሳደቡ እኔ ምንም የማይቀነስ ቪዲዮ ከመስራት ስለ ሀይሚና ስለ ብሩክ ከማውራት ምንም ማንም ሰው አያግደኝም አይቆጥበኝም። ግን ስድብ ያስጠላል። ባጭሩ ባላረኩት ነገር ስታማ በጣም ነው የሚያስጠላኝ። ለማንኛውም ይሄ ነበር ሀሳቤ። ሰላም ያሳድረን። ሀይሚንና ብሩክን አንድ ያደርጋቸው ላለሁ